አድርገልኛልና በቸርነት አመሰግንሃለሁ እልልል አማኑኤል እገዛልሃለሁ መዳን የፍቅር ህይወቶቻቸው በርከት ላሉ መሰናክሎችና ፈተናዎችን በማለፍ ጥሩ የፍቅር ተምሳሌት መሆን ስለቻሉት ስለሁለቱ ጥንዶች ነው ዛሬ የምናቀርብላችሁ። ከአመታት በኋላም የመጀመሪያ ልጃቸውን ያብራካቸውን ግፋ አግኝተዋል። እንግዲህ ደስታቸውን በሶሻል ሚዲያ እያጋሩን ነው። ሰላም ቤተሰቦች እንዴት ናችሁልኝ? የዛሬው ባለ ጉዳያችን አርቲስት ንግስት ፍቅሬና አርቲስት ተወዛዋዥ እንዲሁም ኮሪዮግራፈር አብዮት ካሳነሽ ናቸው። እሱ ከሚኖርበት ከወደ አሜሪካ እሷም ከምትኖርበት ከአዲስ አበባ የተገናኙ በተለያየ ጊዜ ፍቅር ህይወቶቻቸውን ቢያሳልፉም በሶሻል ሚዲያ ስላሳለፉት በፎቶም በቪዲዮም ያጋሩ ነበረ። እንግዲህ ተጠቃለው አንድ ቤት መኖር አልቻሉም። በተለያዩ የአውሮፓ ሀገራት እንዲሁም ደግሞ ዱባይ የተለያዩ የአውሮፓ ሀገራትን በመመላለስ የፍቅር ጊዜያቸውን ቢያሳልፉም ነገር ግን እሱ ወደሚኖርበት ወደ አሜሪካ እሷም ደግሞ ወደ አዲስ አበባ ነበር ተመልሰው የሚመጡት ማለት ነው። እሷም ፕሮሰሷ ወይም ደግሞ ቪዛዋ አላለቀላትም አልተስተካከለላትም ነበር። ስለዚህም በአንድ ጎጆ ስር አብሮ ለመኖር አልበቁም ነበር። ይሄም ደግሞ የትዳር ትልቁ ፈተና ነው። የሰው ልጅ በፍቅር ከተሳሰረ እንዲሁም በትዳር ፍቅሩን ካጸና በኋላ አብሮ አለመኖር ማለት በጣም ትልቁ ፈተና ነው። እንግዲህ ተመልካቾቼ እነዚህም አርቲስቶች የገጠማቸው ይህ ነው ማለት ነው። ረዘም ላሉ ወቅቶች አብሮ መኖር አልቻሉም ነበረ። ያው በተለያየ ጊዜ ቢገናኙም ነገር ግን አብሮ አንድ ጎጆ ስር የመኖር እድሉን አላገኙም ማለት ነው። ነገር ግን ከቅርብ ጊዜ በኋላ ይህ ነገር ማብቂያውን ያገኘ ይመስላል። እናም ከ5 አመት የርቀት ፍቅር እና ትዳር በኋላ የአሜሪካ ፕሮሰሷን ጨርሳ አርቲስት ንግስት ፍቅሬ ኑሮዋን አሜሪካ አድርጋለች። በአንድ ጎጆ ስርም በደስታ ለመኖር በቅተው ነበረ። ይህንንም የቅርብ ጊዜ ትውስታችን ነው። በዚህ ብቻ አላበቃም። የትዳር ወጉም ሆነ ደስታው ልጅ ሲጨመር ነውና ትዳራቸው በልጅ ተባርኮ የእናትና አባት ለመሆን ችለዋል ማለት ነው። በቅርቡ እንግዲህ የሰማነው ዜና እሱ ነው። የርቀት ፍቅራቸው ከ5 አመታት በላይ ይዘው አልፈዋል። ብዙ የሚባሉ አስቸጋሪ ጊዜያትንም አብረው ተወጥተዋል። ከ1 አመት በፊት ግን እስከ መጨረሻ አንድ ላይ የሚዘልቁበትን እድል ማለትም እሷ የአሜሪካ ፕሮሰሷን ጨርሳ ኑሯቸውን አሜሪካ አድርገው ነበረ። ትዳራቸውንም አጣጣም አብረው ጀምረዋል። አርቲስት ንግስትና ተወዛዋዥ አብዮት ቤት አንድ አዲስ የምስራች ተሰምቷል። አርቲስቷም የመጀመሪያ ልጇን በሰላም ተገላግላለች። ከዚህም ተከትሎ አብዮት ካሳነሽ ማለት ነው ከደስታቸው በኋላ እንዲህ በማለት ሀሳቡን ገልጿል። ሁሉን ላደረገው ቸሩ መድኃኔዓለም ክብርና ምስጋና ይግባው። እናቴ እመቤቴ ቅድስት ድንግል ማርያም ስላደረግሽልኝ ሁሉ ክብርና ምስጋና ይግባሽ። አይ ላቭ ዩ ሶ ማች የኔ ልብ በማለት የልጁን እናት እንዲሁም አምላኩን እንዲሁም እመቤቴን ለማመስገን በቅቷል። ተወዛዋዥ አብዮት ካሳነሽ ከዚህ በፊት የነበረው የፍቅር ህይወቱ አንድ የሴት ልጅ እንደነበረችው ይታወቃል ማለት ነው። እንዲሁም ደግሞ ከዚህ ጋር ተያይዞ በፖለቲካ ምክንያት ረዘም ላለ ጊዜ ወደ ሀገሩ መግባት አይችልም ነበረ። ማለትም በ1997 የምርጫ ግርግር ተከትሎ በገዢው ስርዓት ማለትም በ97 ጊዜ ምርጫ እንደነበር ይታወቃል። በዛ ሰዓትም የፖለቲካ ግርግር እንደነበረ በሁላችንም እናውቃለን ማለት ነው። እና በዛ ግርግር መሀል እናቱን በገዢው ስርዓት ባሉ የጸጥታ አስፋኞች ወይም ደግሞ ምንድነው ፖሊሶች በሚባሉ አካላት እናቱን በሞት ተነጥቆ ነበረ። ይህም ማለት በመኖሪያ ቤቱ ነበር እናቱን በሞት ያጣው። ፊት ለፊቱ ነው እንግዲህ ዜናው ላይ ያኔ እንደተመለከተ ነው። ያኔ እንኳን ብዙ ሶሻል ሚዲያ ላይ ብዙ እንትን አይባልም ነበር። ነገር ግን በሰዓቱ መጽሔቶች ነበሩ፣ የተለያዩ መጽሔቶች ነበሩ። እንግዲህ ለተውስታ ያህል ማለት ነው ስለ አብዮት ካሳነሽ መለስ ብለን ስናስብ ማለት ነው በዛን ጊዜ በጣም ከባድ ጊዜን እያሳለፈ ነበር። እናቱን በሞት ያጣበት ነው። በመኖሪያ ቤቱ ፊት ለፊቱ ነው የተገደለችው በጥይት ማለት ነው። ፖሊሶች ነበሩ ገድለዋታል የተባለው። እንግዲህ ያው ወታደሮች ይሁኑ ፖሊሶች እንግዲህ በሰዓቱ እንደዛ ነበር የተባለው፣ የጸጥታ አካላት ነው የተባሉና እንግዲህ እናቶቻችን በጣም እንደዚህ አይነት ነገር ሲያሳልፉ ማየት በጣም ከባድ ነው። እግዚአብሔር ይጠብቀልን ማለት ነው። እንግዲህ ይሄን ተከትሎ አብዮት በጣም ሀዘን ውስጥ ገብቶ ነበር በሰዓቱ ማለት ነው። በጣም የህይወት ከባዱ ጊዜ እያሳለፈ እንደነበርም ይታወቃል። የተለያዩ መጽሔቶች ላይ ሽፋኖች ላይም እስከ መውጣት ደርሶ ነበር። በጣም ከባድ ሀዘን ላይም ነበር። ምክንያቱም በዛ ወቅት በጣም ብዙ ስራዎችን በመስራት ከህዝቡ ጋር የተዋወቀበት ነበር። ብዙ የሚባሉ የባህል የውዝዋዜ ክሊፖች ላይ እሱን አናጣውም ነበረ። አይከን እስከ መሆን ደርሶ ነበር። አንድ የባህል ዘፈን ወይም ደግሞ ሙዚቃ በወጣ ቁጥር አብዮት በውዝዋዜ ይሳተፋል ግድ ነበረም እና በሰዓቱ ጥሩ የሚባል ስራ ላይ ወይም ደግሞ ጥሩ የሚባል ዝና ላይ የነበረ ልጅ ነውና ይህ ሀዘን ሲገጥመው በጣም ነበር የሚያሳዝነው። በተለይ ደግሞ የቅርብ ቤተሰቡ እናት ላይ ይሄ ነገር ሲደርስ በጣም ያሳዝን ነበር ማለት ነው። ከሀገር ወጥቶ ለመስራት እድሉን አግኝቶ ነበር በዛ ሰዓት ማለት ነው። ወደ አሜሪካ አግኝቶ ነበርና በዛውም የዜግነት ጥያቄ አቅርቦ አሜሪካ ላይ ኑሮን ወደ ሀገር አሜሪካ አድርጓል በሰዓቱ ማለት ነው። በሰዓቱ ካለው የሀገራችን ገዢ ፓርቲ ጋር ብዙ ሰጣ ገባ ውስጥ እንደገባ ይታወቃል። ልጁንም ወደ አሜሪካ ለመውሰድ ብዙ ውጣ ውረድ አይቷል እና
ቅድም ለመግለጽ እንደሞከርኩት ወደ ትውልድ ሀገሩ ለመመለስም በጣም ብዙ ጊዜ ፈጅቶበታል። የተመለሰበትን ምክንያት የሀገሪቱ መንግስት መቀየሩን ተከትሎ መንግስት ለብዙ ዲያስፖራዎች ጥሪ አቅርቦ ነበር። የቅርብ ጊዜ ትውስታችን ነውና ያንን ጥሪ በመመርኮዝ ነበር ሀገሩ ተመልሶ የገባው ማለት ነው። ከብዙ ጊዜ ቆይታና ከብዙ ጊዜ የስደት ኑሮ በኋላ ወደ ሀገሩ ተመልሶ ነበር። ወደ አርቲስት ንግስት ፍቅሬ የኋላ ታሪክ ደግሞ መለስ ስንል ስለሷ የሚገልጽ ወይም ደግሞ ስለሷ ያለፈ ፍቅር ህይወት የሚገልጽ ብዙ መረጃ ባናገኝም በአንድ ወቅት ግን ነዋሪነቱን አሜሪካ ካደረገ ግለሰብ ጋር እንዲሁም ደግሞ ዲያስፖራ ጋር የፍቅር ህይወት እንደነበራትና ሰርፕራይዝ እንደተደረገች ሳይነግራት አዲስ አበባ በመምጣት ካፒታል ሆቴል ሰርፕራይዝ አድርጎ ቀለበት አስሮላት እንደነበር ይታወቃል። ታዲያ ግን ያኔ ብዙም ሳይቆዩ ምክንያቱ ግልጽ ባልሆነ ምክንያት ግንኙነታቸው ሊቋረጥ ይችላል። በዛን ወቅት ደግሞ አርቲስት ንግስት በብዛት የተለያዩ ትወና ስራዎችን ብቅ ያለችበት ጊዜ ነበር። ከህዝቡ ጋር የተዋወቀችበት ጊዜ ነበርና ይህ የፍቅር ህይወቷ ደግሞ ማለት የፍቅር ህይወቷ ተቋረጠ ወይም ደግሞ ፍቅር ህይወቷን አጣች በሚል ዜና ደግሞ ድጋሚ ይበልጥ ህዝቡ አፍና ህዝቡ አይን ላይ ለመግባት ትችላለች ማለት ነው፣ ከስሯ ጎን ለጎን ማለት ነው። እንዲሁም ደግሞ በአንድ ወቅት በሰጠችው ኢንተርቪው ላይ እስከ 10 ልጅ መውለድ ፈልጋለሁ ስትል ነበር። እንግዲህ እመቤቴ ታስተካክላት ብለናል። እንግዲህ ወደ አርቲስቶቹ ሁለቱ የፍቅር ታሪክ መለስ ስንል ማለት ነው የአብዮት ልጅ በአሜሪካ አብራቸው በመኖር ላይ ናት እንግዲህ አብረው ማለት ነው። ለአርቲስት ንግስት ግን የመጀመሪያው ልጇን ነበር የተገላገለችው ከ5 ዓመታት በፊት። ግን ጥንዶቹ ተለያይተዋል ተብሎ የተለያዩ መረጃዎች ሲወጡ ነበር። እንግዲህ አብዮትና ንግስት ተለያይተዋል፣ አብረው አይደሉም እየተባለ ነበር። ያው ብዙ ጊዜ አብረው ስለማይታዩ ማለት ነው። ምክንያቱም የተለያየ ቦታ የሰው ልጅ ሲኖር በፍቅር አብሮ ካልሆነ ያ ሰው ተለያይተዋል ለመባል ቅርብ ነበር ሰው አፍ ለመግባት። አርቲስት ደግሞ ለሰው አይንና ጆሮ በጣም ቅርብ ስለሆነ ስማቸው ተነስቶ ነበር ተለያይተዋል በሚል ማለት ነው። በሰዓቱም የሰጡት መልስ ማለት ነው የውሸት ዜና በመስራት ለመክበር የምትፈልጉ ሰዎች እግዚአብሔር ልቦና ይስጣችሁ በማለት አፋቸውን አዘግተዋቸዋል። እንዲሁም ለተከታዮቻቸውም ደግሞ ስለኛ ጥሩ አስተሳሰብና መልካም ምኞታችሁን ስለገለጻችሁልን አመሰግናለሁ በማለት ብዙ ጊዜ ለመልስ የሚሰጠው አብዮት ነው ይህንንም ሀሳቡን ገልጿል ማለት። እንግዲህ ከ5 ዓመታት በኋላ አብረው መኖር ችለዋል። ፈጣሪም ልጃቸውን በሰላም ያሳድግላቸው፣ በልጅ ባርኳቸዋል ማለት ነው። አሁን ላይ ግን በስራዎቻቸው እያየናቸው አይደለም፣ ከሚዲያ ትንሽ ራቅ ብለዋል። እንግዲህ በራሳቸው ኑሮ ትንሽ ተጣምደዋል ማለት ይቻላል። እንግዲህ በቀጣይ እሱም ሆነ እሷ የተለያዩ ስራዎችን በመያዝ ወደ ህዝቡ ወይም ደግሞ ወደ ህዝቡን ተታወቁበት ሙያቸው ወደ ትወናውም ሆነ ወደ ውዝዋዜ ይመለሳሉ ብዬ ተስፋ አደርጋለሁ። ተዋናይ ንግስት ፍቅሬና ተወዛዋዥ ኮሪዮግራፈር አብዮት ካሳነሽ ጋር የተወሰኑ ዓመታት በፊት በኬንያ ነበር ቀለበት ያሰሩት። ብዙ ሰው አልተገኘም፣ ሁለቱ ብቻ ነበሩ ቀለበት ሲያስሩ ማለት ነው። በሰዓቱ ማለት ነው ኬንያ ላይ ነበር ቀለበት ያሰሩት። እንግዲህ በሰዓቱ እሷን ተከትሎ ኢንተርቪው ሰጥታ ነበረ። ሰዎች ቢገኙ ደስ ይለኝ ነበር፣ ነገር ግን ያ ሊሆን አልቻለም ብላለች። እንግዲህ በሰዓቱ ብቻቸውን ነበር ቀለበት ያሰሩት ማለት ነው። እንግዲህ ባለትዳሮቹ ስለተደረገላቸው ነገር ፈጣሪን አመስጋኝ ናቸው። ለዚህም ማሳያ በኢንተርቪዎቻቸው ሁሉ የፈጣሪን ስም አይተው አይጠጉም። እና ምንና የዝግጅት ክፍል እንኳን ደስ አላችሁ መልካም የትዳር ዘመን እያለን የዛሬን አበቃው። እንደተለመደው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉላለሁ። የዛሬን አበቃው። ሰላም